ሰላም ጤና ይስጥልኝ ክቡራትና ገዝ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለአንጎላችን የደም ዝውውር ምርጥ የሆኑ ድንቅ መጠጦችን እነግራችኋለሁኝ። እነዚህ መጠጦች እንዴት እንደሚዘጋጁ ለመጠጣት ደግሞ ምርጡ ጊዜ እና ጥቅሞቻቸውን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጥሩ የአንጎል የደም ዝውውር ለማስታወስ ችሎታ፣ ለትኩረት፣ ለስሜት፣ ለመማር እናም የአንጎል እርጅናን ለመከላከል በጣም አስፈላጊ ነው። ወደ ጭንቅላት የሚሄድ የደም ዝውውር መዳከም ካለ የአእምሮ ጭጋግ፣ ራስ ምታት፣ ደካማ የሆነ የማስታወስ ችሎታ፣ የማዞር ስሜትና ከጊዜ በኋላ ለስትሮክ የመጋለጥ እድልን ይጨምራል። የአንጎል የደም ዝውውር አፋጣኝ የሆኑ መጠጦች የሚሰሩት ናይትሪክ ኦክሳይድን በመጨመር ብግነት ወይም ደግሞ ኢንፍላሜሽንን በመቀነስ የደም ስሮችን በመጠበቅና የኦክስጅን አቅርቦትን በማሻሻል ነው። ታዲያ ወደ አንጎል የሚሄደውን የደም ዝውውርን የሚያሻሽሉ ድንቅ የሆኑ መጠጦችን በዝርዝር ልንገራችሁ። አንደኛ የቀይ ስር ጭማቂ ወይም ደግሞ ጁስ ነው። የቀይ ስር ጁስ ለአንጎል የደም ዝውውር እንዴት ይረዳል? ቀይ ስር በናይትሬትስ በጣም የበለጸገ ነው። ወደ ናይትሪክ ኦክሳይድ በመቀየር የደም ስሮችን ያሰፋዋል። ለጭንቅላት ሴሎች የኦክስጅን አቅርቦትንም ያሻሽላል። ጥቅሞቹም የማስታወስ ችሎታን እናም ትኩረትን ይጨምራል። የአእምሮ ጥንካሬንም ያሻሽላል። ከጭንቅላት እርጅናም ይጠብቃል። እንዲሁም የመማር ችሎታንም ያሳድጋል። የቀይ ስር ጁስ ታዲያ አዘገጃጀቱ አንድ መካከለኛ ቀይ ስርና አንድ ኩባያ ውሃን በደንብ ፈጭቶ ከፈለጋችሁ አጥልላችሁ መጠጣት ነው። ለመጠጣት ደግሞ ምርጡ ጊዜ ጠዋት ላይ እንዲሁም ከአእምሮ ስራ ወይም ደግሞ ከአካል ብቃት እንቅስቃሴ ከ30 ደቂቃ በፊት መጠጣት ትችላላችሁ። ታዲያ ምን አይነት ሰዎች መጠንቀቅ አለባቸው? የኩላሊት ጠጠር ያለባቸው ታካሚዎች፣ ምክንያቱም በኦክሳሌት የበለጸገ ስለሆነ፣ እንዲሁም በጣም ዝቅተኛ የደም ግፊት ያላቸው ሰዎች በመጠኑ መጠቀም አለባቸው። ሁለተኛ ደግሞ አረንጓዴ ሻይ ነው። አረንጓዴ ሻይ ካቴቺንስ እናም ኤል ቴያኒን ይዟል። የጭንቅላት የደም ዝውውርን ያሻሽላል። ንቁነትን እየጨመረ አእምሮንም ያረጋጋል። ጥቅሞቹም ያለመረበሽ ስሜት፣ ትኩረትን ያሻሽላል። የጭንቅላት ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። የነርቭ ሴሎችንም ይጠብቃል። መረጃን የመያዝ ችሎታንም ያሳድጋል። የአረንጓዴ ሻይ አዘገጃጀቱም አንድ የሻይ ማንኪያ አረንጓዴ ሻይን በሞቀ በጣም ባልፈላ ውሃ ውስጥ ከ2 እስከ 3 ደቂቃ ዘፍዝፋችሁ ማቆየት ከዛም መጠጣት ነው። ለመጠጣት ደግሞ ምርጥ ጊዜ ጠዋት ወይም ደግሞ ከሰዓት በኋላ መጠጣት ትችላላችሁ። ከመተኛታችሁ በፊት ባለው ሰዓት አትጠጡት፣ ምክንያቱም ካፌን ስላለው እንቅልፍን ሊረብሻችሁ ይችላል። እነማን መቀነስ አለባቸው? የብረት ማዕድን የአይረን እጥረት ያለባቸው ሰዎች በምግብ መካከል መጠጣት አለባቸው። ለካፌን ስሜታዊ የሆኑ ሰዎችም መጠኑን መቀነስ አለባቸው። ሶስተኛ የሮማን ጭማቂ ወይም ደግሞ ጁስ ነው። የሮማን ጭማቂ ወይም ደግሞ ጁስ ኃይለኛ አንቲኦክሲዳንቶች ይዘት ስላለው የደም ስሮችን ይጠብቃል። በደም ስር ውስጥ የስብ ክምችት ወይም ደግሞ ፕላክ እንዳይፈጠርም ይከላከላል። ወደ ጭንቅላት የሚሄደውን የደም ዝውውርንም ያሻሽላል። ጥቅሞቹም የማስታወስ ችሎታን ያሻሽላል፣ ከስትሮክም ይከላከላል፣ የኦክስጅን አቅርቦትንም ያሳድጋል፣ የጭንቅላት እርጅናንም ያዘገየዋል።
አዘገጃጀቱም ትኩስ የሮማን ፍሬዎችን መፍጨት ከዛም አጥልሎ 1 ኩባያን መጠጣት። ለመጠጣት ደግሞ ምርጥ ጊዜ ጠዋት ወይም ደግሞ ከሰዓት በኋላ መጠጣት ትችላላችሁ። ምን አይነት ሰዎች ደግሞ መቀነስ አለባቸው? የስኳር ህመምተኞች መጠኑን መገደብ አለባቸው፣ በልኩ መሆን አለበት። የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎችም ከመጠቀማቸው በፊት ሐኪማቸውን ማማከር አለባቸው። 4ኛ የእርድ መጠጥ ነው። የእርድ ውሃ ሊሆን ይችላል፣ የእርድ ወተት ሊሆን ይችላል። ሁለቱንም መጠጣት ትችላላችሁ። እርድ ኩርኩሚን የሚባል ንጥረ ነገርን ይዟል። ኩርኩሚን ኃይለኛ የደም ስር ስራን ያሻሽላል። የጭንቅላት ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። የደም ዝውውርንም ያሳድጋል። ጥቅሞቹም የማስታወስ ችሎታን ያሻሽላል፣ የአእምሮ ጭጋግን ይቀንሳል፣ የነርቭ ሴሎችንም ይጠብቃል፣ ለነርቭ መጎዳት የመጋለጥ እድልንም ይቀንሳል። አዘገጃጀቱም ግማሽ የሻይ ማንኪያ እርድን እናም ትንሽ ቁንጥጫ ቁንዶ በርበሬን በሞቀ ውሃ ወይም ደግሞ በወተት ውስጥ በመጨመር አዘጋጅታችሁ መጠጣት ነው። ለመጠጣት ምርጥ ጊዜ ደግሞ ጠዋት ወይም ደግሞ ከመተኛት በፊት ማታ መጠጣት ትችላላችሁ። ምን አይነት ሰዎች ደግሞ መቀነስ አለባቸው? የሐሞት ከረጢት ችግር ያለባቸውና የደም መርጋት ችግር ያለባቸው ሰዎች መጠኑን መገደብ ይኖርባቸዋል። 5ኛ የብሉቤሪ ስሙዚ ነው። ብሉቤሪ አንቶሲያኒን የሚባል አንቲኦክሲዳንትን ይዘዋል። አንቶሲያኒን የደም ስሮች ዝውውርን ያሻሽላሉ፣ የጭንቅላት የደም ስሮችንም ይጠብቃሉ፣ የኦክሳይድ ስትረስንም ይቀንሳል። ብሉቤሪ ማስታወስን እናም መማርንም ያሳድጋል፣ የመረዳትናም ምላሽ የመስጠት ፍጥነትንም ያሻሽላል፣ የአእምሮ ድካምን ይቀንሳል፣ የእርጅናን አእምሮንም ይጠብቃል። አዘገጃጀትም ግማሽ ኩባያ ብሉቤሪን በእርጎ ወይም ደግሞ በውሃ ውስጥ አርግታችሁ በደንብ በመፍጨት መጠጣት ትችላላችሁ ማለት ነው። ወይም ደግሞ እንደዚሁም መመገብ ትችላላችሁ። ለመመገብ ደግሞ ምርጥ ጊዜ ጠዋት ወይም ደግሞ ስራ ከመጀመራችሁ በፊት መጠጣት ትችላላችሁ። ምን አይነት ሰዎች መቀነስ አለባቸው? አልፎ አልፎ የሚከሰት አለርጂ ያለባቸው ሰዎች፣ የስኳር ህመምተኞች ደግሞ ከመጠን በላይ መውሰድ የለባቸውም። 6ኛ የዝንጅብል ሻይ ነው። የዝንጅብል ሻይ የደም ዝውውርን ያሻሽላል፣ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል፣ ደም እንዳይረጋም ይከላከላል። ጥቅሞቹም ንቁነትን ያሳድጋል፣ ራስ ምታትን ይቀንሳል፣ የኦክስጅን አቅርቦትንም ያሻሽላል፣ ስትሮክንም ለመከላከል ይረዳል። አዘገጃጀቱም ትኩስ ዝንጅብልን መክተፍ፣ ለ5 ደቂቃ በውሃ ውስጥ ማፍላት። ለመጠጣት ደግሞ ምርጥ ጊዜ ጠዋት ወይም ደግሞ ከሰዓት ላይ። ምን አይነት ሰዎች መቀነስ አለባቸው? የጨጓራ አሲድ ወደ አፍ ወይም ደግሞ ወደ ኢሶፈገስ መመለስ ያለባቸው ሰዎችና የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች መጠኑን መቀነስ አለባቸው። 7ኛ ጥቁር የኮኮዋ መጠጥ ነው። ኮኮዋ በፍላቫኖል የበለጸገ ነው። የናይትሪክ ኦክሳይድ ምርትንም ያሻሽላል፣ የጭንቅላት የደም ዝውውርንም ያሳድጋል። ጥቅሞቹም ትኩረትን ያሻሽላል፣ ስሜታችንን ያነሳሳል፣ የማስታወስ ችሎታንም ይረዳል፣ የአእምሮ ድካምንም ይቀንሳል። አዘገጃጀቱም 1 የሻይ ማንኪያ ንጹህ የኮኮዋ ዱቄትን በሞቀ ውሃ ወይም ደግሞ ወተት ውስጥ በመጨመር መጠጣት ነው። ታዲያ ስኳር አይጨመርበትም። ለመጠጣት ደግሞ ምርጥ ጊዜ ጠዋት ወይም ደግሞ ከሰዓት በኋላ መጠጣት ትችላላችሁ። ምን አይነት ሰዎች ደግሞ መቀነስ አለባቸው? የማይግሬን ህመም ያለባቸው እናም ለካፌን ስሜታዊ የሆኑ ሰዎች መጠኑን መገደብ አለባቸው። 8ኛ የሎሚ ውሃ ነው። የሎሚ ውሃ የሰውነት ፈሳሽን ያሟላል። ለጭንቅላት የደም ዝውውር ደግሞ የፈሳሽ መጠን ቁልፍ ነው። ቫይታሚን ሲ የደም ስሮችን ያጠናክራል፣ የደም ዝውውርን ቅልጥፍናንም ያሻሽላል። የሎሚ ውሃ ጥቅሞቹም የአእምሮ ጭጋግን ይቀንሳል፣ ንቁነትን ያሳድጋል፣ የደም ስሮችን ጤንነትንም ያሻሽላል፣ መርዛማ ነገሮችንም
ለማስወገድ ይረዳል። አዘገጃጀቱም ግማሽ የሎሚ ጭማቂ እና የሞቀ ውሃን አንድ ላይ በውሃ ውስጥ ጨምቃችሁ መጠጣት ነው። በጠዋት በባዶ ሆድ ብትጠጡት በጣም ምርጡ ጊዜ ነው። ምን አይነት ሰዎች ደግሞ መቀነስ አለባቸው? የጨጓራ አሲድ ችግር ያለባቸው፣ ስሜታዊ ጥርስ ያላቸው ሰዎች ደግሞ በስትሮ መጠጣት ይችላሉ። ስለዚህ እነዚህ ወደ አንጎላችን የሚሄደውን የደም ዝውውርን የሚያሻሽሉ ድንቅ የሆኑ መጠጦች ናቸው። ታዲያ ምርጥ የዕለት ተዕለት የጭንቅላት የደም ዝውውርን ለማሻሻል ምርጥ ልምድ ጠዋት ላይ የሎሚ ውሃ ወይም ደግሞ የቀይ ስር ጭማቂን መጠጣት፣ ረፋድ ላይ አረንጓዴ ሻይ፣ ከሰዓት በኋላ ደግሞ የብሉቤሪ እስሙዚ ወይም ደግሞ የዝንጅብል ሻይን መጠጣት፣ ምሽት ላይ ደግሞ የእርድ ወተትን መጠጣት ድንቅ የሆነ ልምድ ነው ማለት ነው። ለጭንቅላት የደም ዝውውር ደግሞ ጎጂ የሆኑ መጠጦች አሉ። ጣፋጭ የሆኑ ለስላሳ መጠጦችን ማስወገድ፣ የኃይል ሰጪ መጠጦችን ማስወገድ፣ ከመጠን ያለፈ አልኮል እናም ሰው ሰራሽ ማጣፈጫ ያላቸው መጠጦችን ማስወገድ ያስፈልጋል። በአጠቃላይ አእምሯችን ያለ ደም ዝውውር በፍጹም መስራት አይችልም። እነዚህ መጠጦች በቋሚነት ጥቅም ላይ ሲውሉ አእምሯችንን በተፈጥሮ በደህና እናም በኃይል ይመግባሉ ማለት ነው። ወደ አእምሯችን የሚሄደው የደም ዝውውር አጠረ ወይም ደግሞ ቀነሰ ማለት ከባድና በፍጥነት ገዳይ ለምንለው ለስትሮክ የመጋለጥ እድልን ይጨምርብናል ማለት ነው። ስለዚህ እነዚህን መጠጦችን ከአካል ብቃት እንቅስቃሴ እናም ከጤናማ አመጋገብ ጋር አጣምራችሁ ብትጠቀሟቸው ወደ አንጎል የሚሄደውን የደም ዝውውርን ለማሻሻል ይረዳሉ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።